የራሱ ይጥማል። ልክ ሌላ ሰው ጥፋት አጥፍቶ ስናይ ወይ ደግሞ ማይሰግድ ሰው ሂጃብ የማያደርግ ሰው ወይ የሆነ ነገር ስናይ እንዴ አላህ አዛብ እኮ እንዲቀላል አይደለም፣ አይምራቸውም፣ አይለቃቸውም አይነት ነገር እንላለን። ልክ እኛ ደግሞ ስናጠፋ አላህ የውስጤን ያውቀዋል፣ ይረዳኛል፣ በለበሰ በሰገደ ባደረገ አይደለም የቀልቤን የሚያውቀው አላህ ነው፣ ውስጤ ንጹህ ነው፣ ንያዬን ያውቀዋል አላህ እንላለን። እኛ ማን ስለሆንን ከነሱ በምን ተለየን እኛ? ሁለተኛ ደግሞ ህይወት እኮ ይቀየራል። ሁሌም ዱንያ ባለንበት የኢማን ደረጃ ሁሌም አንቆይም። ዛሬ እኔ ሂጃብ መልበሴ ነገን እርግጠኛ መሆን አልችልም። ዛሬ ሰላት ስለገባልኝ ነገን እርግጠኛ መሆን አልችልም። ዛሬ ጾም ስለገባልኝ ነገን አላህ የት እንደሚያደርሰኝ አይታወቅም። ነፍስያችንን አንተማመናት። በዛለት አላህ የሰጠንን ነገር አመስግነን እንቀበል። ከዛ ደግሞ ያላደረጉትን ሰዎች ዱዓ እናድርግላቸው ወደ ተሻለ ደረጃ እንዲያደርሳቸው። ሁሌም በራሳችን ላይ ያለን ጉራ ከዚህ ይጀምራል። ነገ ምን ላይ ደርሳለሁ ሳይሆን ዛሬ ያለንበትን ከሌላ ሰው በማስበለጥ ነው ራሳችንን ከፍ አድርገን አስበን እነሱ የሚሰሩት ነገር ትክክል እንዳልሆነ ጃጅ የምናደርገውና ማቆም አለብን ብዬ ስላሰብኩኝ ነው። ነገ የምንሆንበትን አላህ ነው የሚያውቀው። ኢማን በተመሳሳይ ደረጃ አይቀጥልም። ስለዚህ ሰዎች ያደረጉትን ያላደረጉትን ልክ እንደኛው እንደራሳችን አስበን የውስጣቸውን አላህ ነው የሚያውቀው። ኡዙር እንስጣቸው እና ምን ልላችሁ ፈልጌ ነው ለራሳችን ለነፍስያችን እንደምንሳሳው ሁሉ ለሌላ ሰውም ትንሽ ዞር ብለን እናስብ። ኡዙር መሰጣታት ይልመድብን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።